ነው። ከዛ አልፎ አልፎ ብቻ ላስላስ አደርገዋለሁ በቁም ነገር። ከዛ ቆይ ልነግራችሁ አይደል? ከዛ ዝም ብዬ ላስላስ አደርገዋለሁ። ከዛ አሁን ይሳደባል፣ በጣም ነው የሚሳደበው ከዚህ ከቴቴ ጋር ስለተጣላው ማለት ነው። ከዛ መለሰና ደግሞ ከቴቴ ጋር መጣላታችንን በደንብ አስረግጦ ሲያቅ ማለት ነው። አስረግጦ ሲያቅ ለእኔም እንደመደገፍ አደረገው ማለት ነው። በቃ ቤታ ምናምን ሰርጀሪ ያሏትም ውሸት ነው ምናምን አውቃለሁ፣ የአሜሪካን ሀገር ነው የምኖረው፣ እንደዚህ አይደለም። ከዛ ደግሞ መለሰና ደግሞ ጥሩ ልጅ ናት በቃ ሲያሽቃብጥ ዋለ። አሁን ትናንትና ያቴቴ ቤቴ መጥቶ ነበር። ኖ አይደለም ጋይስ፣ ቪው ምናምን ሲቀንስበት አይደለም። አልገባችሁም ወይ እናንተ? ሰውየው ከቴቴ ጋር የተጣላ ሰው ካለ ይወዳል፣ ይደግፋቸዋል፣ ምን ይላቸዋል። ከቴቴ ጋር ደግሞ የተታረቀ ሰው ደግሞ ካለ ለሱ ጠላቱ ነው እንዴ። እናት ዛሬ እኮ የተሳደበ ነበር። እናታችሁን ብዱ እያለ አልሰማችሁትም? ሸርሙጣ አባቷ ነው የሚያረጋት። የማይለው ጉድ የለም። ለምን በምን የተነሳ መሰላችሁ? ቴቴ ቅድም እኔ ቤት መጥቶ ነበረ፣ ኮመንት ላይ መጥቶ ነበር። ከዛ እኔ እየቀለድኩ ዝም ብዬ ነው እኔ ዩቲዩብ ላይ ሄድበታለሁ ብዬ እዚህ ዝም ብዬ ቲክቶክ ላይ ለመጫወት ምናምን ብዬ ለእናንተ። ከዛ አሁን አንተ ተለውጣል፣ እስኪ አንተ ከተለወጥኩ 2 ወር እሰጥሃለሁ፣ ከዛ በኋላ ለተማሪዎች መግባለሁ ምናምን እያልኩ እያላገጥኩ ነበር። አንተ 2 ወር መለወጥ አትችል ምናምን፣ ወደ ጌታማ ከተለወጥክ በቃ እኔ ፎርጊቭ አደርግልሃለሁ ምናምን እያልኩ እያላገጥኩ ነበር ማለት ነው። አንዴ ለእንትና ንገራት ማሪ፣ ደህና ነሽ ማሪ? አንዴ እኮ ያቁዝር ላይ እየሄድኩበት ነው። እመጣለሁ። እሺ በቪዲዮ ትገቢያለሽ? አዎ እገባለሁ፣ እመጣለሁ ካለው ልክልሻለሁማ። እሺ ፍቅር ቻውሽ። እና ከዛ እየቀለድኩ ነበረ። ይቅርታ መልስ እንዴ አንዳንዴማ መናገር አለብኝ እናንተም። ከዛ ተውኝ እስኪ በማርያም እኔ ላይ ነው የምትበረቱትኝ። ከዛ በኋላ ይሄ ቴቴ መጣና በቤቴ በቃ እኔ ዝም ብዬ ካያችሁኝ ዛሬ እየቀለድኩ ነበርና ከመጣ ምናምን ሚስቱ ነው የምደክልለት። አባቴን እንካ ከዚ ሚስቱ ልጁ አትቀርቀው እኔ ያርግልኝ እሱ ይሄ ሰውዬ። ከዛ በኋላ አባቴን ተሳደበ። አያችሁ ምን አይነት አስመሳይ እንደሆነ። ለእኔም ሲጀመር ከመጀመሪያ ጀምሮ ለእኔ አልቆመልኝም። እሱ ብሎኝ አይደለም እቴቴን የምታረቀው እቴቴን ማልታረቀው እሱ ስላለኝ አይደለም። ማንም ስላለኝ መታረቅ ከፈለኩ እታረቃለሁ፣ መጣላት ከፈለኩ እጣላለሁ፣ ማግባት ከፈለኩ አገባለሁ፣ መስቀል ከፈለኩ ሰቅላለሁ። ማንም ሰው ፈርቼ ጠይቄ አይደለም። በራሴ ነው የምመራው። ቢሌ የምከፍለው ራሴ ነኝ። የፈለጋችሁትን ብትሉ አይመለከተኝም። ግን እኔ ዝም ብዬ ዛሬ እያላገጥኩ ስለነበር ነው እቴቴ እንትን ካለ ምናምን እያልኩ እያሾፍኩ ነበር። ከዛ እሱ ቪዲዮ ደርሶታል። በጣም ተናዷል። አይኖሮ እዚህ እንዴ ጭራሽ አባቴን የሚሸጉራት ምን እያለ ይሳደባል። የቆሻሻ ይሄበት ያቺ ሀንኮ የምትመስል ሚስት እያለችው ይኸውልህ፣ ትሰማኛለህ ይወዳም አባቴን ንካ፣ ሚስትህን ነው ምረግጥልክ እንዳልሆን አድርጌ ነው ሚስትህን ምረግጥልክ። ስርዓት ይኖርክ እበት እንዴ እስኪ ፍረዱ። አያችሁ ጋይስ ግን ከዛ እኔ ስናገር ሁሌ ተሳዳቢ ለፍላፊ ነው የሚሉት። አሁን ማን ነካው? አልነካውት፣ አልሰደብኩት፣ ምን አላልኩት። ካሁን ከቴቴ ጋር ትታረቃለች ብሎ ታንቆ ሊሞት። እናንተ ምን አይነት ጉዳይ ደግሞ እኔ ሊመራኝ ይፈልጋል እንዴ? ለእኔ ስለቆመልኝ ቴቴ መታረቅ ከፈለቁ ራሴ አልታረቅም እንዴ? ማርያምን ተግማማ ብቻ እንዴ ምንም ሳላደርገው ምን አለ እና ጭራሽ እናታችሁን ብዱ እያለ ይሳደባል። ሸርሙጣናት ምናምን በአንዴው ጨጓራው መቃጠሉ የምታውቁት በአንዴው ያ ሁሉ ስድብ ተሳደበ። ሸርሙጣናት ሰርጀሪ ተሰርታ የድሮ ጡትሽን አንጠልጥዬ ምናምን የፈለግከውን ብታመጣ በስድብ ማንም አላወጡ። ጤና አንጠልጥዬ ብታመጣ እሙም ወይም ብትለጥፍ የፈለገ እኔን አንድ ሰው ጫፌን ካልነካ በስተቀር የፈለግከው መሳደብ ይችላል። ስትሳደብ ይኖርክነ እኔን መማር ሸርሙጦች የሸረሞጡ እንደዚህ ያልክ የድሮ ኦሮሞን የተሳደብኩበትን እየለጠፍ ትግሬ የተሳደብኩበትን እየለጠፍ ዛሬ ምን አመጣክ? ምንም። ባለፈው ኦሮሞ የተሳደብኩበትን ኢቭን ኮመንት የተሳደብኩበትን ኤዲት አድርገው ጾሙ ተሳደበች፣ ኦርቶዶክስ ተሳደበች። ጭራሽ ደግሞ ሊያስፈራራ ይፈልጋል። አብሮሽ ያለውን ሰው ማን ነው ፈለገን እሳደባለሁ። ተሳደብ ፈለገ። አንተ ስለሰደብከው ሞራሉ የሚሰበር ይመስላል እንዴ? ፈለገን እሳደባለሁ። ማን ተሳደብ። ኃጢአቱ ሁሉ ለአንተ ነው የሚሄደው። መሳደብ አይደለም ፎቶ ዘቅዝቃ የፈለግከውን ሰው ተሳደብ። አይመለከተኝም እንዴ
በገመድ ታንቆ ይሞታል። ከቴቴ ጋር ብታረቅ እኔ በእርግጠኝነት እኔ እሱ እኮ ስላለ አይደለም የምታረቀው። እኔ የደረሰብኝ ይላችሁ እኔ አይኖ ነርቡ ተነካ። ካሁን ትታረቃለች ብሎ እኮ ነው እናንተ። እኔ ማለት የዚህ ጥላቻ የተለየ ነው። እኔ ይቅርታ አድርጎልኝ እንዲህ አይነት ጥላቻ በይው ዘመን አይቻላቅም። ቪው አይደለም የፈለገው ቪዲዮ ደርሶታል። ዛሬ ቴቴኔ ቤት ነበር። ካሁን ትታረቃለች ብሎ ነው። እናንተ አልገባችሁም እኮ ወዲያው እኮ ነው የተለወጠው እኮ የሆነ ቪዲዮ አየና ማለት አንቺ ቤታ አንቺ ሰው አይደለሽ በአፈርቤ ምናምን ብሎ እኮ ነው የጀመረው ከቴቴ እንዴ። እኔ ሁላችሁ እኔ ልንገራችሁ ከማንም ጋር መታረቅ ከፈለኩኝ የቆማችሁልኝ ሰዎች በቂጣችሁ ተተከሉ። ምንም አይመለከተኝም። እታረቃለሁ። መታረቅ ካልፈለኩ ግን እኔ ክብሬን የምጠብቅ ህሊና ያለኝ ሰው ነኝ። ራሴን ጠንቅቄ አውቃለሁ። ይሄን ያላምና አዳም እሺ ሰው ልጅ በዛ ልክ ስሜን አጥፍቶ በዛ ልክ ሰድቦኝ ሄጄ ቂጥ ምልስ ውሻ አይደለሁም። እኔ አባቴ ልጅ ነኝ። ልክስክስ አይደለሁም። ግን ዛሬ ዩቲዩብ ላይ ስለማወራ ብዬ እንደ ቀል እዚህ ቲክቶክ ላይ አንተ ዮናስ እውነት አንተ ፕሮቴስታንት ለ2 ወር ከሆንክ ህፃናት ምግብ እመግባለሁ አቋም የለህም ምናምን እያልኩኝ እያወራው ነበር። ከዛ በኋላ እውነት እሱ በጌታ ከተለወጠ ፎርጊቭ አረግለታለሁ ምናምን እያልኩ እያሾፍኩ ነበር። ከዛ በኋላ እሱን እኮ ሰምቶ ነው የሚያብደው። ልትታረቅ ነው ለካ የቆምክልኝ የተከራከርክልኝ ሴት ስለሆንኩ አዝነ ሳይሆን ከሱ ጋር ስለተጣላው ደስ ብሎ ነው። ውሸታም ምን አይነት ሰው ነው በክርስቶስ ሲያስጠላ። ደግሞ ለዚህ ነው እኔ የማይመቸኝ እኮ የሰውዬ በቃ እግዚአብሔርን ቤቱም የማልገባው ምናምን ለዚህ ነው። በቃ አስመሳይ ነው። የእውነት ከልቡ የቆመ አይደለም። እኔ ለሰው ከቆም ከልቤ ነው የምቆመው። ለአንድ ደቂቃ እሱ ከሚፈልገው ሰው ጋር ከተጣላው ይቆማል። እሱ ከማይፈልገው ሰው ጋር ከሆነ ደግሞ እኔ እሰደባለሁ። ደግሞ አለቅሽም ቤታንም ሰድበው ሳምንት ስደበኝ። ሰው እኮ በአንተ ነው የሚታዘበው። እብድ እያለ የሚያልፈው አንተን ነው። ምቀኛ ቀናታም እያለ የሚያልፈው አንተን ነው። ሳምንቱ ሙሉ ስትሰድበኝ ውለህ ብታደር ምንም ጡቴን ብትፖስት ምንም ብትፖስት የፈለግከውን አድርግ። አሮን ኬር ኑሬን እኖራለሁ። አም ሊቪንግ ማይ ቤስት ላይፍ እያልኩ ነው የምኖርብህ። ከላይ ላይ ምን አገባኝ እኔ መቼ ቆመልኝ? አይ ነው ፎቶዬን አሁን እችን ነው እንጂ 2 ቀን 2 ቀን ጥሩ ነገር ለእኔ ቢናገር ስንት ቀን እንደሰደበኝ ረሳው። መማርና እኔ ሸርሙጦች ሌዝቢያን ያደርጋሉ እያለ እንዳልሰደበኝ ዛሬ ደግሞ ቆሜላት። ከዛ ከቴቴ ጋር የተታረኩ መስሎት እኮ ነው። እኔ ደግሞ የቴቴን ማን አባ ነው ስጦታ የሰደብከው? በብሎክ እንዳልሸኝ የቴቴን አካውንት ለምን አታዘጊም? ናና የኔን አካውንት ሪፖርት አድርገ አካውንቱን አስነስተ ከዛ በኋላ የእሱን አካውንት አዘጋለክ። እካክ እኔ ስልጣን ያለ የመሰላቸው እንዲ። አሁንስ የቴቴን አካውንት ሪፖርት አድርጋ ለምን አላዘጋችም? ቤቱ ሁላ ሰው እያለ እሱ ያንተ ስራ ነው። እኔ ጊዜ የለኝም። በእኔ ስለደረሰብኝ ዋጋውን ሰጠችዋለሁ። ከዚህ በኋላም ዞር ብዬ መልከሰከስ ልክስክስ አይደለሁም። አንተ ስላልከኝ ሳይሆን እኔ ራሴ ስለምጠብቅ ነው። አይኖ አሁን ከደቂቃ በፊት ቤታ ይዋራት መልሰው ደግሞ ሸርሙጣ ናት። ለአባቷ ሸርሙጣ እንትናች አባቷም እንደዛ ነው ምናምን እያለ ይሳደባል። ሚስቱ ብትሰደብ ህይወቱ ሚስትህን ነው ምረግጥላ። እኔን ተሳደብ መልስ አልሰጥም። አባቴን የነካ ግን ሚስትህን ነው ምረግጥልክ። እኔን አያርገኝ። እሷን ብቻ ነው እየለጠፍኩ ምረግጥልን። ስርዓትን ይዘህ ተቀመጥ። እንዴ ምን አይነት ሰው በአንዴው በኢየሱስ ክርስቶስ እናንተ የሰይጣን አለበት። በአንዴው የሆነ ቪዲዮ ሲደርሰው አይቶ ማለት ነው ጋይስ፣ በአንዴው ነው የተናገረው። አስሩን ሆድ ውስጥ የነበረውን ክፋት ነው ያወጣው። 10 አይነት ልነግድ ነው ጎጃምና ጎንደር እያለ ታለያያለ። ኦሮሞ ናት ለኩማ ገንዘብ ረድታ በአንዴው የዳልቻ ጊፍት ሰጧት። ሰው በአንዴው የሁላ ነገር በሰከንድ ውስጥ ይለፈልፋል። በኢየሱስ ክርስቶስ ስም ምን አይነት ሰው ነው በመድኃኔዓለም? እኔ አይዶንት ቲንክ ሶ። ይሄ ሰው አይመስለኝም። እኔ ለዚህ እኮ ነው ቤቱም አልገባው ምንም አልለው ከዚህ ሰውዬ ጋር። ምክንያቱም አቋም የሌለው ነው። ደግሞ ቴቴን አቋም የለውም ይላል። አንደኛ አቋም የሌለው እሱ ነው። አቋም የሌለው እሱ ነው። በኢየሱስ ክርስቶስም ሲያሞግዝሽ ቆይቶ አይ ነው ጲላጦስ ጴጥሮስ በደቂቃ ውስጥ እኮ ነው። በደቂቃ ውስጥ እናንተ እኔ ደግሞ እንቅልፍ ላይ ነኝ እያዳመጥኩ ግን ሰመመን ነገር ላይ ነኝ። በምንድን ነው እነ ጆከር ሲከራከሩ
አይኖ አባቴ የሚነኩት እኮ አባቴን ወዳለሁ ምናምን ስለምንለው እኮ ፋዘሬን እኮ ስለሰደባችሁት እኮ ምንም አታመጡም። የእናንተ ዝግጠት ነው። ቤተሰብ ትሳደቡ ሰው ነው እናንተን የሚገምታችሁ። ቤታ ቤተሰብ የምትሳደብ ይላል አይደለ? ይሁዳ የሚባል ቦርጫም ሸረሪት ግን እሱ ነው ምንት የሚለው። እኔ ልስደበው ብል አስለቅሰዋለሁ። ማምላክን ሚስቱ እንዳልሆነ አድርጌ ነው የምረግጥበት። ግን እኔ ከዚህ ከቆሸሸ ጋር አንደራረስም። ቦታም አልሰጠ። ባለጌ ነክ ሲበዛ አይኖ ኮንትሮል እኔ ማድረግ ይፈልጋል እንዴ። ከቴቴ ለምን ቤቷ ኮመንት ላይ መጣ? ጉድ እኮ ነው። እግዚአብሔርን ለምን ኮሜንቷ ላይ ሄደ እኮ ነው። በሱ እኮ ነው የጀመረኝ እንዴ። እኔ መታረቅ ከፈለግኩኝ እታረቃለሁ። ታንቀት ሞት እንደሆነ ያለሁ በገመድ ታንቀት ሲጥብለሙት ምን አገባኝ እኔ። እኔ ግን እናንተን አይደለሁም የሰደበኝን ያንቋሸሸኝን ስሜን ያጠፋ ሰው ሄጄ ጋር ምለጠፍ ሴት አይደለሁም። ራሴን ጠንቅቄ ማቅ ነኝ። እከካ ራሴ ተከታይ ያለኝ ራሴ ፎሎ ያለኝ አፍ ያለኝ መቆጣጠር ምችል ሱላይቬ መቆጣጠር ምችል ሰው ነኝ። ናርሲሲስት በደንብ ነው እንጂ እንዴ። አሁን ውጭ ባክሽች ቡቡ መንደር ሽጥፋና ቅናትበት በዜሮ ፎሎወር መጣት ግጅ ጨርዝ ማይም እንዴ ጋይስ ለምን እቴቴ ኮመንትሽ ላይ መጣ እንዴ? በኢየሱስ ክርስቶስ ምን አይነት ሰው ነው በእናታችሁ? ይኸውላችሁ ጋይስ እኔ ተረና ግባ ባናና ገርሞኝ ነው እኮ በክርስቶስ እናንተ በአንዱ እኔ ደግሞ ሰመመን ላይ በኢየሱስ ክርስቶስ ስማ እንዴት ነህ ባኔክስ ተቀያየረ እኮ ፓስተር ይወዳል። ቆይ ልንገርህ ባናና እኔ ደግሞ ከጆከር ጋር እያወሩ ነበረ። ገባክ? የሆነ ወሬ ይዘው እንዳጋጣሚ ጆይን ስል እየተከራከሩ ነበር። ከዛ እነሱን እያዳመጥኩኝ ጠዋት ዩቲዩብ እገባለሁ ብዬ በጊዜ ልተኛ ብዬ ተኝቼ እንቅልፍ እየወሰደኝ ነው እያዳመጥኳቸው። ከዛ ህልምም ነው የመሰለኝ ስሜን ሲጠራ ሲሳደብ ህልምም ነው የመሰለኝ። ሰመመን ውስጥ ነበር። ከዛ ብድግ ብዬ አየዋለሁ። ሙልጭ አድርጎ ይሰድበኛል። በምን እንደሚሰድበኝ ታውቃለህ ባናና? እቴቴ ትናንትና እኔ ቤት ኮመንት ላይ መጥቶልህ ነበር ማለት ነው። የሆነ ነገር አየ ባይዘው የሆነ ነገር አይቶ እኮ ነው ቪዲዮ ተልኮለት ነው። ገብቼ እኔ ከገስት ወጥቼ እንደገና ስመለስ ቤታ ሆነ ይላል ተዋት እሷን ምናምን ያልኩ ጽፈለታለሁ። ባይዘው ይብስበታል። ባይዘው ይሰጥነካ እና እኔ እንዲብስበት አይደል ሄድበት ማለት ይኸውልህ ባላላ ልንገርህ የእውነተኛ ሰው ይኸውልህ እኔ ዮዳብ እውነተኛ ነው ማለለው ለምን መሰለህ? ለእኔ ሲቆምልኝ ምንም ያልመሰለኝ ቦታ ያልሰጠሁት ብዙም ቤቱ ማልሄደው ማላሽቃብጠው ምናምን ነገ ተመልሶ እንደሚሰድበኝ ስለማቅ ነው። እውነተኛ ሰው የቆመልሰው የሆነ ስህተት ካየብህ አይ ቤታ አንዴ ይነግራል፣ ሁለቴ ይነግራል። ከዛ በኋላ አይበቃ ብሎ የራሱን ሀሳብ ይናገራል። ኮመንት ላይ መጥቶ ያቴቴ እኔ እንደ ቀልድ ያላገጥኩ ለመለስኩት ነገር እንደዚህ በአንዴ ኦፌንድ እኔ እንደዚህ አይነት ሰይጣን አይቻልም። ባናና ሰምተዋል ያለውን ሸርሙጣ ናት። ዩቲዩብ ጀምራለች። በአማራ ስም ትነግዳለች። ኦሮሞ ናት። ይህ ስንት ነገር ነው በአንድ ያወራው። ራሱ በሳቅ ማምላክ አብርሃምን ራሱ ሰደቡ። አብርሃም እናትን ብዳ አለው እኮ ሁሉ በስመ ቅዱስ እናት አልሳደብ እናትን ብዳ አብርሃምን አለው። እንዴት ነው ደግሞ የፈላው? እኔ እኮ ስማ ባኔክስ እኔ ቆፍጣና ነኝ። ደግሞ ጎንደር ያደረች እኔ የማይጎንደር ዘር ሀሞት ያለኝ ነኝ። ማንም ጋር እየሄድኩኝ ቂጥ ምልስ አይደለሁም። እንደውም ከብዙ ሰው ጋር ተጣልቼ በብሎክ ነው ማሰናብተው። ሁሉም ያውቃል። እንኳን አይደለም ሄጄ ቂጥ ምልስ ማለት ነው። እንደኔ ቆፍጣና ኮስታራ የለም። ሄጄ የቴቴን ቂጥ ምልስ ሰው አይደለሁም። ገብቷችኋል አይደለ? እዮዳብ ስላላለ አይደለም። መታረቅ ከፈለኩኝ አልኩ እኮ ይኸውልህ፣ መታረቅ ከፈለኩኝ አሁኑኑ እታረቀዋለሁ። በሰከንድ ነው መታረቅ የምችለው። ማንም ምንም የሚያመጣው ነገር የለም። ግን እኔ ስማ የናቀኝ መናቁ ተወስድ ጠብ የታወቃል። እንዲሁም ሰው አዳምጠኛ ባኔክስ እኔ የማን ነው ቴቴ ስለሰደበኝ ምናምን አይደለም። ግን ስሜን ስላጠፋበት የሄደበት ርቀት ስላለ የራሴ ምክንያት ስላለኝ ከሱ ጋር ልታረቅም ብዬ ዘላለም ምያለሁ፣ ተገዝቻለሁ፣ ጨርሻለሁ፣ ዘግቻለሁ። በዚህ ትናንትና ግን ቤቴ መጥቶ ዝም ብሎ ሲጽፍ ምናምን አለ አይደለ ነገ ዩቲዩብ ላይ በደንብ አወራበታለሁ ምናምን ብዬ ዝም ብዬ እሺ አንተ ከተለወጥክ በቃ ከ2 ወር በኋላ
ጊዜ እሰጥሃለሁ። 2 ወር ሙሉ ግን አንተ ጌታን ካልተቀበልክ ምናምን እያልኩ እየተሳፈጥኩ ነበር። ምግብ ለህፃናት መግባለሁ ምናምን ፎርጊቭ አደርግልሃለሁ ምናምን እያልኩ ዝም ብዬ ነው እንትን ያልኩትኝ። ግን አንተ ችግርክ መቼም አትለወጥም ያሁነህ ምናምን እርግጠኛ ናችሁ ምናምን እያልኩ ዝም ብዬ ከእንትና ጋር ነው ማሾፈው ከዲቦራ ጋር ገባክ እንጂ እኔ ጠንቅቄ አውቃለሁ ምን እንደማስብ ምን እንደማወራ አውቃለሁኝ። አምና ስቱፒድ ያን ያህል። ከዛ በኋላ ለምን ቤቱ አንቺ ማድረግ የነበረብሽ 3000 ሰው ቤትሽ ተቀምጦ የቴቴን አካውንት አምጥተሽ ማዘጋት ምን አገባኝ? እኔ ምን አገባኝ? ይሄ ማህበረሰብ አፈንድዶ ቤቱ ለሚሄደው እኔ ሪፖርት ሙስሊሞች ከዚህ በፊት ሰድቧቸው ሪፖርት አድርገውበት አካውንቱ ተዘግቶ አዳሚ አይደል እንዲ አሁን ቂጣቸውን አፈንድደው እንዳለ ፎሎ ያደረጉት። እኔ ቤት ታይመን ቤት ነኝ። እኔ አካውንት ሪፖርት አለ ዋርኒንግ አለብኝ። ለምንድን ነው እናንተ ሪፖርት ኮፒ ሊንክ ማታደርጉልኝ? እኔ ለሰው እኔ ሪፖርት እንዳደረግ ትፈልጋላችሁ አይደል? እናንተ ግን የእኔን ኮፒ ሊንክ አታደርጉም። ምን አገባኝ እኔ። ትሰማልኛለህ? ዮዳ መስማት አይቀርም። ሪፖርት ማድረግ ከፈለግ ቤትን ከፍተህ ሪፖርት አድርግ። ቂጡን መንፋት ከፈለግ ቂጡን ሂድና አስፈንድደ አንበርክከ ንፋው። አይመለከተኝም። እኔ የራሳችሁበት እዛ ተግማሙበት። ያቡካችሁትን ደግሞ ሊያስፈራራኝ ፈለገን እሰድበዋለሁ። እንዴ ፈለገን አይደለም እንደለመ የጀመርከውንም አባቴን ጨርሰው ተሳደብ። ምን አገባኝ እኔ። ዘቅዝቀ ህዝቡን ተሳደብ ስትፈልግ። ኃጢአቱ ሁሉ ነገር ሄደው ፈለገ ሞራሉም ጀግንነቱም ሃይማኖቱ ሁኑም ልቡ ላይ ነው። አንተ ስለሰደብኮ የሚወርድ መሰለህ? ቅሌታ ማን ነው ፈለገ? እኔ እግዚአብሔርን እኔ ታውቃለህ። እኔ እኮ እያዳመጥኩ ፈለገን እኔ ምን አይነት ሰው ፈለገን ነው? በእንትኑን ነው እኮ እዚህ ቤት መጥቶ ስለ ቤተ ክርስቲያን የሚያወራው ልጅ። እኛ ደግሞ ተሰማኛል። ቆይ ባናን አልጨርስላት። እኛ ኦርቶዶክሶች አንተ ያንተን ሃይማኖት ባላቅም ኦርቶዶክስ ከንጹህ ነን ከጻድቅ ነን ከሚሉትኝ ቆሻሻ ባለጌ ተሳዳቢዎችን ነው መለወጥ እግዚአብሔር የሚፈልገው። ኑ ወደን ያለው እናንተን ጻድቅ የሚጫወቱትን አይደለም። ገብቷቸው ጻድቅ የተጫወቱትን አይደለም እግዚአብሔር ኑ ብሎ ሊባረክ የመጣው። ልክህን ነው የምነግርህ። ሲቀጥል ደግሞ አንተ ነህ እንዴ ከሰው ጋር እንድታረቅ እንዳልታረቅ የምታረገኝ? ይህን የመጨረሻ ጊዜ ነው የምነግርህ። ባለጌ ነህ፣ ባለጌ ቆሻሻ። በአንዴ ስንቱ እንዴ ገረመኝ። ባናና እግዚአብሔር እንቅልፍ ላይ ነበርኩ። እንዴት እንደባነንኩ አጠይቀኝ። በህልሜ ነው በምኔ? ውሸታም ነህ። ሲጀመር መጀመሪያም የዛሬ ሳምንት ብለኔ ቆመህልኝ አለ። ከዛ በፊት ከመንባር ጋር ሴትኛ ዳሪ ሸርሙጣ እያለ ኦሮሞኒት ስትሳደብ አማራን ምን እያለ ፖስቷል። ግን እኔ አልተለወጥኩም። ገብቷል አይደል? ማንም እኔ ምንም አልሆንኩ፣ አልታነኩ፣ አልሞትኩም። አሁን አዮዳብ አሁን እየሰማ ነው የሚሆነው ሙስላይ ክልል። ኧረ ምን ይሰማል? እዛ እየጮኸ ነው። ተወባት እንዲገርሞኛል። አዮዳብ እኮ ከእንትና ጋር ዞሪ አንዴ ከዮናስ ሄጋው ጋር የሆነ ችግር አለበት። በቃ ሲጀመር እኮ ችግራቸው ሁለቱ ይልካ ችግራቸው ውሸታም ነው ሳይሆን እኮ እሱን እኮ ነው ምን ባናና ሁለቱም ሟቴ ናቸው። ቴቴም ሆነ እሱ ሟቴ ናቸው። ቴቴን አስመሳይ ተገለባባጭ ነው ካለ እሱም ተገለባባጭ ነው። እንዴት በለኝ። ከዛሬ ሳምንት በፊት ቤታ ጥሩ ልጅ ናት፣ የዋ ልጅ ናት፣ ሰርጀሪ ያልተሰራች እነዚህ አስመሳይ እንዲህ ናት እያለ ከሚስቱ ጋርም ከራሱ ጋርም አውርቶ ካሁን ግን ቴቴ ቤቷ ላይ ኮመንት ላይ ጻፈ። ካሁን ልትታረቅ ነው ብሎ በፍራቻ የተነሳ ይህ ሁላ በአንድ አባቴን ሳይቀር በአንድ ይመስል አባቴን ወደዋለሁ ስላልኩ ስለተሳደ ምንም አታመጣ። ሚስትን ከፈለግኩኝ እንዳልሆነ አድርጌ ረግጥልሃለሁ አንተን ትቼ ማለት ነው። እኔ ግን እንዳንተ ዘቅጬ አልቀመጥም። እናታችሁን ብዱ እያልኩ የምትሳደበው አንተ ነህ። ባለጌዋ የምባለው ግን እኔ ነኝ። ገባት? ላይክ ብዙ ነገር ተናገረ በአንድ ደቂቃ ማስገባት። እሱ ከዮኒ ጋር ስትታረቅ ከዚህ ከቴቴ ጋር ስትታረቅ ይሰድብሃል፣ ይጠላሃል፣ ስምህን ያጠፋል። ልክ ከእሱ ጋር ስትታረቅ ነው ይወዳል። ይሄ አስመሳይነት ነው፣ አጎብዳጅነት ነው፣ ውሸታምነት ነው። እውነተኛ የሚወድ ሰው ቆይ ስማኝ መጀመሪያ ነው የሚመክረው አለ ባናና። ለእኔ ከዚህ በፊት ቆሞ ባለፈው በትክክልም አልቆመልኝም፣ ግን ባለፈው እንደዛ ለተናገረው ካለ ዛሬ ግን የሆነ ስተት ሰው ልጅ ሲያይ የእውነት የሚወድ የእውነት የቆመል ከሆነ ዛሬ ይሄ ቤታ እንደዚህ ብለሻል፣ ምንድን ነው ላይክ ልትይ የፈለግሽው ነገር ምክንያት አለሽ ምናምን ብለህ ሰው ልጅ ትጠይቃለህ። ከዛ በኋላ ደግሞ ሁለተኛ መልሰ ደግሞ ታስረዳለህ። ከዛ ከሶስተኛ የራስን ሀሳብ ሰጠ መሳደብን ከፈለግ አስተያየት መስጠት ከፈለግ ትሄዳለህ። ያ ብቻ ስላልኩ ስላየ ነገ ታርቄ አንድ ገስት ላይ ቢያይ ታንቆ በገመድ ሊሞት ነው እንዴ? እኔ አላደርገውም። እሱ ስላለኝ አይደለም፣ ማንም ስላለኝ አይደለም። ግን ክብሬን ስለምጠብቅ ስሜን ካጠፋ ጋር ካንቋሸሸኝ ጋር ውሸት ካወራ ሰው ጋር ቁጭ ብዬ የምታይበት አንዲትም ነገር የለም።
ያን ያህል እኔ ደደብና ደንቆሮ አይደለሁ። ቂጡን እምልስ ቂጡን የሚልሱለት ሰዎች የሚፈሩት ስድቡን የሚፈሩትኝ ቪው የሌላቸው ፎሎ የሌላቸው ላይክ የሌላቸው ሰው ማያቸው ሰው ማይወዳቸው ሰዎች ናቸው። እሱ ስር ለመወደድ ለፎሎ ለማግኘት ለመታየት ቂጡ የሚያጎበድዱት እቴቴ ጋ እኔ ቤታ ነኝ። በራሴ የምተማመን ማነው ቲክቶክም ማዞር የምችለኝ 4 ነጥብ እንዴ ምን ጉር ነው ታውቃለህ? ከአንተ ነገ እኮ ዩቲዩብ ላይ ልገባ ደግሞ በአንዴው ዩቲዩብ ልሸቀለው ጎጃምና ጎንደርን ያለያይ ኦሮሞና ለኩማር ረዳት ዳልቻ ጊፍት ሰጧት በአንዴው ይሁላ እንዴው ለነገ ለተነጎዳ ያልክ እንኳን እየቆራረጥክ አትሳደብም። ላኢላሀ ኢለላህ በስመ አብ ወወልድ ወመንፈስ ቅዱስ። ፎቶ ሻምራል ቤታዬ ባይዘው ኧረ ቴንኪው ሬሶ ደግሞ እንትናንስ ገብቶ እናትህ ትበዳለህ። አይ ነው እንዳናድድ አብርሃምንም እናትህ ትበዳ አየሁት። እኔንም እኮ ገብቼ ነበረ እና እኔንም እኮ ሊነጃጅ ሞከረ እና ምን መሰለሽ ያው ይወዳብ እኮ የታወቀ ነው። ሁሌም አሁን ዛሬ ዮናስ ስለ አማራ ካወራ እዮዳብ መጥቶ ስለ ኦሮሞ ያወራል። ስለ ኦሮሞ ካወራ ዮናስ እዮዳብ ስለ አማራ ያወራል። ይሄ እኮ ነው ፖለቲካው። ዮናስ እንትናን እኮ እናውቀዋለን። ምን ፓስተር እዮዳብ የታወቀ እኮ ነው እና ምንም እንትን የለውም። ግን ይመስለኛል አሁን እንዳልሽው እንትና ያኛው ደግሞ ጴንጤ ሆኛሉ እያለ መሰለኝ እና ይመስለኛል ለምን ቆለጥ ግንባሩ ላይ ሰካምና ገባኝ። እኔ አሁን እንዳልሽው አንቺ ከሱ ጋር የምትታረቂ ስለመሰለው ነው የነጀት መሳው የምታረቅ መስሎት እኮ ነው። ኢቭን ራሱ ብታረቅ የእውነት የቆመ እሱም እንደ ቴቴ ተገለባ